ሰላም አድማጮቻችን እንዴት ናችሁ? ይሄ የሃሚንግ ስፖርት የስፖርተኞች ግለ ታሪክ ዝግጅታችን ነው። በዛሬው ዝግጅታችን በ2026 የዓለም ዋንጫ እየደመቁ ስላሉ ተጫዋቾች እናነሳለን። አብራችሁን ቆዩ። በአሜሪካ ካናዳና ሜክሲኮ አስተናጋጅነት የተጀመረው የዓለም ዋንጫ ሁለተኛ ዙር የምድብ ጨዋታዎች እየተደረጉበት ይገኛሉ። በታሪክ ለመጀመሪያ ጊዜ 48 ብሔራዊ ቡድኖችን በማሳተፍ 104 ጨዋታዎችን በ16 ስታዲየሞች የሚያካሂደው ውድድር አዲሱ የውድድር ፎርማት አዳዲስ ኮከቦች ደምቀው እንዲወጡ ከመቼውም ጊዜ በላይ ሰፊ እድል ፈጥሯል። መላው ዓለም ትኩረቱን ወደ ሰሜን አሜሪካ በሚያደርግበት በዚህ ወቅት የእግር ኳስ ተንታኞች በልዩ ትኩረት ሊታዩ ይገባቸዋል ብለው የመረጧቸውና አሁንም በተጀመረው የዓለም ዋንጫ ድንቅ ብቃታቸውን እያሳዩ የሚገኙ 10 ተጫዋቾችን እንመለከታለን። አብራችሁን ቆዩ። ሊዮኔል ሜሲ አርጀንቲና። ብዙዎች የወቅቱ ቻምፒዮን አርጀንቲና ጉዞ የሚወሰነው በሜሲ ብቃት ላይ ነው እያሉ ይገኛል። እስካሁንም ድረስ በተደረጉት ጨዋታዎች ሜሲ 5 ጎሎችን በማስቆጠር የውድድሩን ከፍተኛ ኮከብ ግብ አግቢነት እየመራ የሚገኝ ሲሆን በ38 ዓመቱ ይህ ምናልባትም የመጨረሻው ዓለም ዋንጫ ይሆናል ተብሎ በሚጠበቅበት በዚህ ውድድር ድንቅ ብቃቱን እያሳየ ይገኛል። ሜሲ ጨዋታውን የሚያደርገውም በአሁኑ ወቅት በአሜሪካን ሶከር ሊግ ኢንተር ሚያሚ ወክሎ በፕሮፌሽናል ደረጃ በሚጫወትባት ሀገር ላይ ነው። አርጀንቲና አሁንም ዋንጫውን ለማንሳት ቅድሚያ ከሚሰጣቸው ሀገራት አንዷ ስትሆን ሜሲ ለዚህ እንደ ትልቅ ምክንያት ይነሳል። በጨዋታዎቹም ጥሩ እንቅስቃሴ እያደረገና ጎሎችን እያስቆጠረ ነው። የመጨረሻውን ስኬታማ ጉዞ የማድረግ እድሉና ምናልባትም ከረጅም ጊዜ ተቀናቃኙ ክርስቲያኖ ሮናልዶ ጋር በዓለም ዋንጫ መድረክ የሚገናኝበት አጋጣሚ ሊፈጠር የሚችልበትም ሁኔታ ሊኖር እንደሚችል ይጠበቃል። ይህንን ውድድር የበለጠ ትኩረት እንዲያገኝም አድርጎታል። ክርስቲያኖ ሮናልዶ ፖርቹጋል። ስለ ሮናልዶ ካነሳን አይቀር ልክ እንደ ሜሲ ሁሉ ይህ በ41 ዓመቱ የሚጫወተው 6ኛው እና ምናልባትም የመጨረሻው ዓለም ዋንጫ ይሆናል። በዚህ ዕድሜው በውድድሩ ላይ ምን ያህል ተጽዕኖ ሊፈጥር ይችላል የሚለው ጉዳይ ጥያቄ ቢያስነሳም ፖርቹጋል እስካሁን የዓለም ዋንጫን አሸንፋ አታውቅም። ክርስቲያኖ ሮናልዶ ከዲሞክራቲክ ሪፐብሊክ ኮንጎ ጋር በነበረው ጨዋታ ደካማ የሚባል እንቅስቃሴ ያሳየ ሲሆን በቀጣይ ጨዋታዎች ግን ምን አይነት እንቅስቃሴ ያሳያል የሚለው በተመልካቾች ዘንድ እየተጠበቀ ነው የሚገኘው። ሮናልዶ በታሪክ የምንጊዜ ምርጥ እግር ኳስ ተጫዋች ለመባል ይህንን ዋንጫ ማሸነፍ ይኖርበታል የሚሉም አሉ። ፖርቹጋል በውድድሩ ላይ እጅግ ጠንካራና ጥልቅ ስብስብ ያላት ቡድን ስትሆን በመጀመሪያ ጨዋታዋ ግን አሳማኝ የሆነ ብቃት አላሳየችም ነበር። በቀጣይ ጊዜ ከኡዝቤኪስታን ጋር የምታደርገውም ጨዋታ ላይ ምን አይነት ነገር ታሳያለች የምናየው ነው የሚሆነው። ላሚን ያማል ስፔን። የዓለም ዋንጫው የትውልድ ቅብብሎሽ ወቅት ሊሆን ይችላል። ሜሲና ሮናልዶ ከመድረኩ በሚሰናበቱበት በዚህ ዓለም ዋንጫ ተተኪነቱን ለመረከብ ዝግጁ የሆነው የ18 ዓመት ድንቅ ታዳጊ በመጀመሪያ የዓለም ዋንጫው ተሳትፎ ብቅ ብሏል። ስፔን በውድድሩ ላይ ዋንጫውን ለማንሳት ቀዳሚ ግምት ባገኘችበት በዚህ ወቅት ያማል በባርሴሎና ቤት 16 ጎሎችን አስቆጥሮ 11 ለጎል የሚሆኑ ኳሶችን አመቻችቶ በማዘጋጀት የላሊጋው የዓመቱ ምርጥ ተጫዋች ክብርን ተቀዳጅቷል። እንዲሁም የኮከብ ግብ አግቢነት ጎልደን ቡት ሽልማትን ለማግኘት ከሚጠበቁ ተጫዋቾች መካከል አንዱ ነው። በሳውዲ አረቢያ ላይም የመጀመሪያ የዓለም ዋንጫ ጎሉን አስቆጥሯል። ይህ ውድድር ያማል የዓለም እግር ኳስ ቁንጮ መሆኑን የሚያስመሰክርበት ትልቅ እድል እንደሚፈጥርለት ይጠበቃል። ኪሊያን ኤምባፔ ፈረንሳይ። ከስፔን በመቀጠል ፈረንሳይ ውድድሩን የማሸነፍ ሰፊ እድል እንዳላት ይታመናል። ከ4 ዓመታት በፊት በአርጀንቲና በመለያ ምት ተሸንፋ ዋንጫውን ለማጣት ተገድዳለች። ኪሊያን ኤምባፔ በውድድሩ 8 ጎሎች በማስቆጠርና 2 ለጎል የሚሆኑ ኳሶችን በማቀበል የውድድሩ ኮከብ ግብ አግቢ ሽልማቱን ወስዷል። አሁንም ያንን ክብር የመድገም ግምት ተሰጥቶታል። በአሁኑ ወቅት የ27 ዓመት ወጣት ባለፉት 2 የውድድር ዓመታት ከሪያል ማድሪድ ጋር 56 ጎሎች አስቆጥሯል። ፈረንሳዮች ዓለም ዋንጫውን የሚያነሱ ከሆነ ከድሉ ጀርባ የሚነሳው ኪሊያን ኤምባፔ መሆኑ የሚያጠያይቅ አይደለም። ዓለም ዋንጫውም ከተጀመረ ጀምሮ ፈረንሳይ ከሴኔጋልና እንደዚሁም ደግሞ ከኢራቅ ጋር ባደረጋቻቸው የምድብ ጨዋታዎች 2 ጎሎችን በድምሮ 4 ጎሎችን በማስቆጠር የከፍተኛ ኮከብ ግብ አግቢነቱን እየተፎካከረ ይገኛል። ሃሪ ኬን እንግሊዝ። ዋንጫው በመጨረሻ ወደ እንግሊዝ ይመለስ ሲሆን 3ቱ አናብስቶች እንደ አውሮፓውያን አቆጣጠር ከ1966 በኋላ የዓለም ዋንጫን ማሸነፍ አልቻሉም። እንዲሁም እንደ ትሬንት አሌክሳንደር-አርኖልድ፣ ኮል ፓልመር፣ ፊል ፎደን እና ሃሪ ማጌር ያሉ ቁልፍ ተጫዋቾችን በዚህ ውድድር ላይ ሳይጠሩ ቀርተዋል። ነገር ግን ኬን አሁንም በዓለም ላይ ካሉ ምርጥ አጥቂዎች አንዱ ሲሆን እንደ አውሮፓውያን አቆጣጠር በ25-26 የውድድር ዓመት ለባየር ሙኒክ እና እንግሊዝ ባደረጋቸው 57 ጨዋታዎች ላይ 67 ጎሎችን አስቆጥሯል። እንግሊዝ የዓለም ዋንጫውን ለማንሳትና ተፎካካሪ ለመሆን ከፈለገች የኬን ግቦች እጅጉን ያስፈልጓታል። በተጀመረው የዓለም ዋንጫም ሃሪ ኬን 2 ጎሎችን እስካሁን ማስቆጠር ችሏል። ኤርሊንግ ብሮት ሃላንድ ኖርዌይ። ኖርዌይ ማንም ዋንጫውን ታነሳለች ብሎ የማይጠብቃት ነገር ግን ሳይጠበቁ አስገራሚ ነገር ሊሰሩ ይችላሉ ተብለው ግምት ከተሰጣቸው ሀገራት መካከል አንዷ ናት። በምድብ 9 ከፈረንሳይ፣ ሴኔጋል እና ኢራቅ ጋር የተደለደለችው ኖርዌይ ያለ ጫና ሩቅ ርቀት መጓዝ እንደምትችል ተገምቷል። ለዚህም የአንበሳውን ድርሻ ከሚወስዱ ተጫዋቾች መካከል የማንቸስተር ሲቲ የፊት መስመር ተሰላፊ ኤርሊንግ ብሮት ሃላንድ ሲሆን
ሃላንድ ለኮከብ ግብ አግቢነት ከሚጠበቁት ግንባር ቀደም ተጫዋቾች አንዱ ሲሆን ኢራቅ ላይ 2 ጎል እንደዚሁም ደግሞ ሴኔጋል ላይ 2 ጎሎችን በድምሩ 4 ጎሎችን በማስቆጠር ከፈረንሳዩ ኪሊያን ኢምባፔ ጋር በኩል 4 ጎል ሜሲን ተከትለው የከፍተኛ ኮከብ ግብ አግቢነቱን ከሚመሩ ተጫዋቾች አንዱ ነው። ለኖርዌይ ብሔራዊ ቡድንም በ52 ጨዋታዎች 59 ጎሎችን ከመረብ ማሳረፍ የቻለ ተጫዋች ሲሆን እድሜው ገና 25 ዓመት ብቻ ነው። ቪኒሲየስ ጁኒየር ብራዚል ከማንኛውም ሀገር በላይ ብዙ ጊዜ 5 የዓለም ዋንጫዎችን ያነሳች ሲሆን ወደ እያንዳንዱ ውድድር የሚገቡትም ለማሸነፍ በማሰብ ነው። እንደ ኔይማር፣ ካስሜሮ፣ ማርኪኒዮስ እና ፋቢኒዮ ያሉ አንጋፋ የብራዚል ከዋክብት የዕድሜ መግፋት ወጣቱ ቪኒሲየስ ጁኒየር ወደፊት መጥቶ የሴሌሳኦ ወሳኝ ተጫዋች የመሆን እድል ይሰጠዋል እየተባለ ነው። ቪኒ በዘንድሮው የውድድር ዓመት ለሪያል ማድሪድ 16 ጎሎችን አስቆጥሮ 5 ለጎል የሚሆኑ ኳሶችን አመቻችቷል። በ25 ዓመቱ የቀጣዩ ወርቃማው ትውልድ እግር ኳስ ከዋክብት ተምሳሌትም ይሆናል ተብሎ ይታሰባል። በዚህ የዓለም ዋንጫም 2 ጎሎችን ያስቆጠረ ሲሆን ቪኒሲየስ ከታላላቆቹ ተርታ ለመቀመጥ የሚመጥን የዓለም ዋንጫ ቁንጮ ተጫዋች መሆኑን የሚያረጋግጥበትም እድል ሊሆን እንደሚችል ተጠብቋል። ኡስማን ዴምቤሌ ፈረንሳይ ዴምቤሌ እንደ አውሮፓውያን አቆጣጠር በ24-25 የውድድር ዓመት ከፒኤስጂ ባደረገው አስደናቂ ጉዞ በ49 ጨዋታዎች 33 ጎሎችን ያስቆጠረ ሲሆን 15 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በዚህም የባሎን ዶር ሽልማት አሸናፊ ሆኖ ነበር። ከቡድኑ ጋር ለተከታታይ ዓመት የአውሮፓ ቻምፒየንስ ሊግ ዋንጫንም አንስቷል። ትኩረቱ ሁሉ ኢምባፔ ላይ መሆኑ ባይካድም የፈረንሳይ አደገኝነት ይበልጥ የሚያጎላው ሌላኛው አቅም የዴምቤሌ ፈጠራና ሁለገብነት ነው። በተሰጥኦ ረገድ በውድድሩ ላይ ከሚሳተፉ ተጫዋቾች በግንባር ቀደምነት የሚጠቀስ ነው። በኢራቅ ብሔራዊ ቡድን ላይም በዓለም ዋንጫው 1 ጎል ማስቆጠር ችሏል። ያም ዲያሜንዴ ኮት ዲቫር የዓለም ዋንጫ አንዱ መገለጫ ሁሌም አዳዲስ ኮከቦችን ይዞ ብቅ ማለት ነው። ዲያሜንዴ ደግሞ በዚህኛው ዓለም ዋንጫ ትኩረት ከሳቡ ተጫዋቾች መካከል አንዱ ነው። ኮት ዲቫር ከዋንጫ ተፎካካሪዎቹ መካከል ባትመደብም ጀርመን፣ ኢኳዶርና ኩራሳኦ በሚገኙበት ምድብ 5 ውስጥ ትልቅ ተጽዕኖ የመፍጠር እድል አላት። ዲያሜንዴ ገና 19 ዓመት ወጣት ሲሆን ባለፈው የውድድር ዓመት በጀርመን ቡንደስሊጋ ለአርቢ ሌይፕዚግ በ28 ጨዋታዎች 12 ጎሎችን በማስቆጠርና 8 ለጎል የሚሆኑ ኳሶችን በማቀበል ደምቋል። በዚህ የዓለም ዋንጫም በምድብ ጨዋታዎችም ላይ የጨዋታው ኮከብ ተጫዋች በመባል መመረጥ ችሎ ነበር። ቪቲኒያ ፖርቱጋል በፖርቱጋል የመሃል ሜዳ ክፍል ውስጥ ኳስን በመረዳትና በመፍጠር አቅሙ ከሚነሱ ተጫዋቾች መካከል አንዱ ቪቲኒያ ነው። በዓለም ላይ ካሉ ምርጥ የጨዋታ አቀጣጣዮች አንዱ ነው ቢባል ማጋነን አይሆንም። ባለፈው ዓመት በባሎን ዶር ድምፅ አሰጣጥ ከዴምቤሌና ያማል በመቀጠል 3ኛ ደረጃን ይዞ አጠናቋል። በቅርቡም ፒኤስጂ አርሰናልን አሸንፎ የቻምፒየንስ ሊግ ዋንጫን ባነሳበት የፍጻሜ ጨዋታ የጨዋታው ኮከብ ተጫዋች ፕሌየር ኦፍ ዘ ማች ክብርንም አግኝቶ ነበር። ሮናልዶ የጋዜጦችን አርዕስተ ዜና ሊቆጣጠር ይችላል። ነገር ግን ፖርቱጋል በውድድሩ ላይ ምን ያህል ርቀት መጓዝ እንደሚችል የሚወስነው የቪቲኒያ የጨዋታ ፍሰት ነው እየተባለ ይገኛል። አድማጮቻችን በዓለም ዋንጫ ላይ ደምቀው እየታዩ ስላሉ 10 ተጫዋቾች በዚህ መልክ በሃሚንግ ስፖርት የስፖርተኞች ግለ ታሪክ ዝግጅት አቀረብንላችሁ። ዓለም ዋንጫን የተመለከቱ ልዩ ልዩ መረጃዎች ውድድሩ እስከሚጠናቀቅበት ድረስ እናቀርባለን። አብራችሁን ስለነበራችሁ እያመሰገንን ከዓለም ዋንጫ ጨዋታዎች ጋር መልካም ጊዜ ተመኘንላችሁ።